ሰላም ወደ አድማጮቻችን ይህ የስፖርት ነው። ቸልሲን የሚመለከት እንግዲህ ቸልሲ ባለፉት ወራቶች ከክረምቱ የዝውውር መስኮት ከተዘጋ በኋላ ከህት ቡድናቸው ከስትራስቡርግ ማኑኤል ሜጋን ማስፈረም ችሏል። ታዲያ ማኑኤል ሜጋ ማን ነው የሚል ፕሮግራም እንዲሁም ደግሞ ቸልሲ እንዴት ይጠቅማል፣ ኤንዞ ማሬስካ እንዴት ይጠቀሙበታል፣ ከጃኦ ፔድሮና እንዲሁም ደግሞ ከሊያም ዴላፕ አንጻር የተጫዋች ምን አይነት ሚና ይኖረዋል፣ ቸልሲ ቤት ውስጥ የማይኖረውን አሁን በሽያጭ ላይ የሚገኘውን ኦልሞስት በውሰት ነው ቋሚ የመሆን እድሉ ሰፊ ነው የተባለለትን የኒኮላስ ጃክሰንን ቦታ የሚሸፍን ይሆናል። ታዲያ በዚህ ፕሮግራማችን ማኑኤል ሜጋን በሚገባ ማናስተዋውቃችሁ ይሆናል። ማኑኤል ሜጋ ረጅሙ ፈጣኑና እንዲሁም ደግሞ ክሊኒካል አጥቂ ነው። በተለይ በጣም የሚታወቀው እንግዲህ በሊጋ እንዳይተነዋል። ከዛው ውጭ በኦስትሪያ ሊግም ጥሩ ፐርፎርም ያደረገባቸው ጊዜያቶች እንደነበሩ ይታወቃል። በአጠቃላይ ማኑኤል ሜጋ ማን ነው ብለን ስናይ ኔዘርላንድ ነው የተወለደው። ከቶንጎ ቤተሰቦቹን የሚመነጭ የዘር ሐረጉ ማለት ነው። በስፓርታ ሮተርዳም የተወለደ ሲሆን በስተራም ግራዝ ነው የኦስትሪያው ሊግ በስተራም ግራዝ ነው የመጫወቻ ዕድል ያገኘው። ከዛ በኋላ ወደ ስትራስቡርግ አቀና። በስትራስቡርግ ምርጥ ብቃቱን ካሳየ በኋላ ቸልሲ ወደ ዋናው ክለቡ ቀላቅሎታል። እንግዲህ ከዚህ በፊት ቸልሲ ማማዱ ሳርን እንዳመጣ ይታወቃል ከስትራስቡርግ። ይሄ ሁለተኛው ተጫዋች የሚሆነው በጣም አስደናቂ ክህሎት ያለው ነው። ቁጥሮችን ስናይ እንግዲህ በዘንድሮ የውድድር ዓመት 6 ጨዋታዎችን አድርጎ 4 ጎሎችንና 2 አሲስቶችን አድርጓል። በዝውውሩ ምክንያት ብዙ ጨዋታዎችን የመሰለፍ ዕድልን አላገኘም ነበር። አሁን ወደ ቸልሲ ከመጣ በኋላ በተለይ ስትራስቡርግ በሊየም ሮዘነሪ ስር ምርጥ ብቃቱን እያሳዩ ነው የሚገኙት። በተለይ በኮንፈረንስ ሊግ የማጣሪያ ወደ ጨዋታው ወደ ሊጉ ማለት ነው ወደ ፎርማቱ መጥተዋል አልፈዋል። ያ ጥሩ የሚባል ነው። እንግዲህ በአጠቃላይ ስትራስቡርግ አሁን ጥሩ ብቃቱን ከተገኘ ኢማኑኤል ሜጋ ብቃት አንዱ ነው። ብዙዎቹ እንግዲህ ከሁለትና 3 ተጫዋቾች ጋር ያመሳሰሉታል። አዲሱ ድሮግባ ነው ይላሉ። ፍጥነቱን፣ የአካል ብቃቱን እንዲሁም ደግሞ ፊዚካሉን የሚጠቀምበትን ስታዩት፣ ነገር ግን አንዳንዴ ታሚ አብርሃምንም ይመስላል። ጥሩ የሆነ ብቃት ግን ያለው ተጫዋች እንደሆነ ይጠበቃል። የእንግሊዝ ፕሪሚየር ሊግ ብዙዎቹ ክለቦች ፈልገውት ነበር። ኖቲንግሃም ፎረስት እንዲሁም ደግሞ ቶተንሃም የዚህ ተጫዋች ፈላጊ ነበሩ። ነገር ግን ቸልሲ ቅድሚያ የሚሰጠው ይህንን አይነት ሂደቶች ይህንን ተጫዋች ለማስፈረም ነውና ወደ ቸልሲ ለመቀላቀል ሙሉ በሙሉ ተስማምቶ ፊርማውን አስቀምጦ የቸልሲ ተጫዋች ሆኗል። ታዲያ ቸልሲ ከዚህ ተጫዋች ምን ያገኛል የሚለውን ደግሞ በቀጥታ መነግራችሁ ይሆናል። እንግዲህ ይህ ተጫዋች ምን ይለየዋል ካልን እንግዲህ በታክቲኩ ረገድ በጣም ጥሩ የሚባል ተጫዋች ነው። አንደኛ ቸልሲ የኒኮላስ ጃክሰንን ሲያጣ ኒኮላስ ጃክሰን በቸልሲ ቤት የነበረው ሚና ምንድነው? በጣም መንቀሳቀስና እንዲሁም ደግሞ አየር ላይ ፍልሚያዎች ጥሩ ባይሆንም ፕረስ በማድረጉ ረገድ ግን ከጃኦ ፔድሮና እንዲሁም ከሊያም ዴላፕ የተሻለ እንደነበር ይታወቃል። ቸልሲ አርማንዶ ብሮሃንም ሲያጣ በአካል ብቃቱ ረገድ ከአርማንዶ ብሮሃን የጥሩ ጥቅምን ያገኝ ነበር። አሁን ግን በማኑኤል ሜጋ ምን ያገኛል ካላችሁኝ ቸልሲ የመጀመሪያው የሆነው ታርጌት ማን ያገኛል ማለት ረጅም ሳጥን ውስጥ የሚቆይ ፖቸር የሆነ አጥቂን የሚያገኝ ይሆናል። በአካል ብቃቱ ረገድ ኳሱን ይዞ መቆየት የሚችል በሚገባ ፕረስ ማድረግ የሚቻል ሜትር ከ91 ቢሆንም በጣም ፈጣን ሯጭ ሊግ አንድ ምርጡ ፈጣን ሯጭም እሱ ነው። በ4-2-3-1 በ3-5-2 በሚፈልጉት ፕረስ ማድረግ የሚችል በጣም ጥሩ ክህሎት ያለው ተጫዋች ነው። በተለይ እንግዲህ ብዙዎቹ በኔም ባየዋቸው ጨዋታዎች ውስጥ የማኑኤል ሜጋ በጣም አስገራሚው ነገር ምንድነው የተለየ ነገር ምን አየህ ካላችሁኝ ቁመቱ ሜትር ከ91 ነው። በጣም የሚገርም የሆነ ፍጥነት አለው። እንግሊዝ ፕሪሚየር ሊግ ደግሞ እንደዚህ አይነት ፍጥነቶችን በሚገባ እንድትጠቀም የሚያግዝ ነው የሚሆነው። ፍጥነቱ ደግሞ ከአጨራረስ ጋር ነው፣ ከኳስ ጋር ጥሩ ፈጣን ነው። ስለዚህ ይህ ጥሩ የሚባል ነው። እንግዲህ ቸልሲ ከዲያጎ ኮስታ በኋላ ኢማኑኤል ሜጋን አይነት አጥቂ ያገኘ አይመስለኝም። ብዙ አጥቂዎችን ማስፈረም ችሏል። ነገር ግን ይሄ ፖቸር የሆነ ክለኛ በአካል ብቃቱ ረገድ ገዘፍ ያለ አጥቂን ቸልሲ አስፈርሞ ያቅም። ከዛ ውጭ እንግዲህ ቸልሲ ጥሩ የሚባለው ምንድነው በዋጋው ረገድ በቃ ቸልሲ በቀላሉ ነው ከክለቡ ያመጣው። ነገር ግን ከፍ ያለ ገንዘብን ይጠይቅ ነበር። ቸልሲ ቀጥታ ግዢ ነው። በሚቀጥለው 2026 ነው የሚመጣው። አሁን በስትራስቡርግ በውሰት እየተጫወተ ነው የሚገኘው። ዶርትመንድ፣ ሚላን፣ ሌፕዚግ እነዚህ ሁሉ መልመለውት ነበር። ቸልሲ እንግዲህ ጥሩ ሂደቶችን አይቶ ተጫዋቹን አሳምኖ ወደ ቡድኑ መቀላቀሉ በጣም አስገራሚ ነው። በአጠቃላይ ተጫዋቹን ብቃት ስናይ እንግዲህ በቅርብ ጊዜያቶች ለኔዘርላንድ ዋናው ብሔራዊ ቡድን ይጠራል ተብሎ ይጠበቃል። በፕሪሚየር ሊጉ በብዙ ክለቦች ይፈለግ ነበር። ቸልሲ አዲሱን የአጥቂ መስመራቸውን ሲያስፈልጉ ለሚቀጥሉት አመታቶች የጃኦ ፔድሮ፣ ሊያም ዴላፕ እና እንዲሁም ደግሞ ኢማኑኤል ሜጋ የቸልሲ የአጥቂ መስመር ሚና ይኖራቸዋል ማለት ነው። ይህ በጣም የተለየ ብቃት ነው የሚኖረው ብዬ አስባለሁ። ሌላኛው መረጃችን የሚሆነው እንግዲህ ቁጥሮችን እንይና ደግሞ ምን አይነት ብቃቶችን አሳይቶ ነው ይህ ተጫዋች እዚህ የደረሰው ብለን ስናይ
ያለፉትን 3 ዓመታት በስታርማ ግራዝ ማለት ነው በኦስትራው ሊግ 38 ጨዋታዎችን አድርጎ 10 ጎልና 3 አሲስቶችን አድርጎ 2331 ደቂቃዎችን አድርጎ ተጫዋች እንግዲህ ጥሩ ብቃቱን በማሳየቱ አምና ወደ ስትራስቡርግ መጣ። አምና በስትራስቡርግ ጥሩ ብቃቱን ያሳየው እንዲሁም ደግሞ በአሁን በቸልሲ ቤት የሚገኙ ካንድሬ ሳንቶስ ጋር ጥሩ ጥምረት ነበራቸው። በአማካኝና በአጥቂ ሆነው በአምና ታዲያ በስትራስቡርግ 31 ጨዋታዎችን አድርጎ 9 ጎሎችን እና 1 አሲስቶችን ማድረግ ችሏል። 2254 ደቂቃዎችን መሰለፍ ችሏል። ይህ ጥሩ አስደናቂ ብቃቱ ነው ማለት ይቻላል። ይቅርታ ታቻምና ማለት ነው ደድማዎቻችን አምና በስትራስቡርግ 29 ጨዋታዎችን አድርጎ የተጫወታቸው ጨዋታዎች አንሰው ማለት ነው። ነገር ግን 14 ጎሎችና 3 አሲስቶችን ማድረግ ችሏል። በጣም አስገራሚ ፐርፎርማንሱን ያሳየበት ነበር። ምርጥ የውድድር ዓመት ነው 14 ጎሎችን ማስቆጠር። በአጠቃላይ ግን ባለፉት 3 የውድድር ዓመታት 98 ጨዋታዎችን አድርጎ 33 ጎሎችና 7 አሲስቶችን ማድረግ ችሏል። በየ3 ጨዋታው ጎል ማስቆጠር የሚቻል አቅም አለው ማለት የሚቻል ነው የሚሆነው። ፔናልቲ ኤክስጂውን በምናይበት ጊዜ 0.61 ነው 86% ላይ የሚያስቀምጠው ነው። ጥሩ ክሎት ነው። ፔናልቲ ኤክስጂውን ደግሞ አሲስት የማድረግ ብቃቱ 97% ነው። ጥሩ የሚባል ነው። አሁን የተጫዋቹ ትልቁ ክሎት ጎል ኮንቨርዥኑ ነው 71% ነው። የአየር ላይ ዱዋሉ ሜትር ከ91 ነው። ቸልሲ ከሊያም ዴላፕም ከጆ ፔድሮም የማያገኘው በሳጥን ውስጥ ፖቸር የሆነ በአየር ላይ ጎሎችን ማስቆጠር የሚችል ተጫዋች ነው የሚሆነው። በጨዋታዎች ውስጥ 0.2 የሆኑ ኳሶችን አሲስት የማድረግ አቅም አለው። በኔ በጣም ያስገረመኝ ፍጥነቱና የአካል ብቃቱ ነው። ስለዚህ ቸልሲ እንግዲህ በእንግሊዝ ፕሪሚየር ሊግ ያሉትን አጥቂዎች በምናይበት ጊዜ በተለይ ቤንጃሚን ሴስኮ እንዲሁም ደግሞ አሌክሳንደር ኢዛክን መፎካከር የሚችል ሜትር ከ95 እና ሜትር ከ92 ናቸው። ይህ ተጫዋች ኢማኑኤል ሜጋ ሜትር ከ91 ነው። ምን ያክል እንግዲህ ፈጣን በአካል ብቃቱ ረገድ የተዋጣለት ተጫዋች ነው። ስለዚህ በቴክኒኩ ረገድ ትንሽ ክህሎቱን ማሻሻል የሚጠበቅበት ይመስለኛል። ያንን ማሻሻል የሚችልበት ደግሞ ብቃት እንዳለውም እንግዲህ የምረዳ ነው የሚሆነው። በአጠቃላይ ኢማኑኤል ሜጋ ቤንጃሚን ሴስኮን የሚያስታውስ ነው። ቸልሲ ሴስኮን ለማስፈረም እንዲሁም ደግሞ በጣም ጥረቶችን ያደረገበት የነበረው አሁን በሊቨርፑል ቤት የሚታየው ሁጎ ኢኪቲኬን ለማስፈረም ጥረትን አድርገዋል። ተሳካላቸውም ነበር። ነገር ግን በመጨረሻ በትክክለኛ ሁኔታ ኢማኑኤል ሜጋን አስፈርመዋል። ኢማኑኤል ሜጋ እንግዲህ በአጥቂነት መስመሩ በጣም የተለየ ክህሎት ያለው አጥቂ እንደሆነ ብዙ መረጃዎች የሚያሳዩ ነው የሚሆኑት። እስኪ ከቸልሲ አጥቂዎች ጋር እናወዳድረው። ምንም እንኳን እሱ በሌሎች ሊጎች የተጫወተ ቢሆንም አሁን ካሉት ከቸልሲ አጥቂዎች ጋር ስናወዳድረው እንግዲህ ኢማኑኤል ሜጋ 98 ጨዋታዎችን አድርጎ 33 ጎሎችንና 7 አሲስቶች አሉት። ጆ ፔድሮ 94 ጨዋታዎችን አድርጎ 29 ጎሎችና 10 አሲስቶች አሉት። ሊያም ዴላፕ 85 ጨዋታዎችን አድርጎ 21 ጎሎችና 6 አሲስቶች አሉት ማለት ነው። ስለዚህ በዚህ ረገድ ጥሩ የሚባል ነው። እንግዲህ ካሉት አንጻር ስናየው በደቂቃ ብዙ ጎል በማስቆጠር 6900 6650 እና 5800 ደቂቃዎችን የተጫወቱት። ስለዚህ ሊያም ዴላፕ የተሻለ በትንሽ ደቂቃዎችን የተጫወተው። ነገር ግን የሁሉንም ሬቲንግ ስናየው የተሻለ የሚሆነው ኢማኑኤል ሜጋ ነው 7.2 ነው። ነገር ግን የፈረንሳይ ሊግና የእንግሊዝ ፕሪሚየር ሊግ ልዩነት መኖሩን መረዳት የሚያስፈልግ ነው የሚሆነው። ስለዚህ ቸልሲ ታዲያ ከዚህ ተጫዋች ከሌሎቹ በተለየ ምን ማየት ይቻላል ካላችሁኝ እንግዲህ ኢማኑኤል ሜጋ ሜትር ከ96 ነው ደድማዎቻችን። ጆ ፔድሮ እና ሊያም ዴላፕ ሜትር ከ86 እና ሜትር ከ82 ናቸው። ስለዚህ የተመጣጠኑ ናቸው። ኢማኑኤል ሜጋ ግን በጣም ታወር ማለት ይቻላል። በቃ በትክክለኛ አገላለጹ ረጅም ነው። በጣም ጎሎችን ለማስቆጠር የሚችል ነው የሚሆነው። ስለዚህ ቸልሲ በአየር ላይ ረገድ በጣም የተለያየ ብቃት ነው የሚያገኝ ይሆናል። ከጆ ፔድሮ ደግሞ ተጣጣፊነቱ ወይም ደግሞ የፍጥነት ቅልጥፍናውን የሚጠቀም ይሆናል። ድሪብል የማድረግ አቅም አለው። ሊያም ዴላፕ ደግሞ ሳጥን ውስጥ አግሬሲቭ ነው፣ ጠንካራ ተጫዋች እንደሆነ ማየት ይጠበቃል። ስለዚህ እነዚህ ሶስቱ ተጫዋቾቹ ውህደት ቸልሲን የአጥቂ መስመሩን በጣም ጠንካራ የሚያደርገው ይሆናል ብዬ አስባለሁ። ከዛው ቸልሲ እድላቸውን አይተው በጥርም ቢያመጡት ጥሩ ልምድን የሚያገኝ ይመስለኛል። ባጨራረሱ ረገድ ክሊኒካል በጣም በጠባብ ስፔሶች ውስጥ የሚጨርስ ነው። ጆ ፔድሮ ግን የተለየ በጣም ሹት አድርጎ ጎሎችን ማስቆጠር የሚችል ነው። የሊያም ዴላፕ ቀጥተኛ የሆኑ በጣም ፈጣን ኳሶችን መጫወት የሚችል ነው። ሜጋ ከሁለቱ አንጻር ስታዩት በጣም ደካማ የሚሆነው በሊንክ አፕ ፕሌይ ነው። ሪል አጥቂ ነው። ስለዚህ በጣም በሊንክ አፕ ፕሌዩ እንደ ዴላፕ እና ጆ ፔድሮ አይነት ተጫዋች አይደለም። ከዛ ውጭ በሌላ ክህሎቱ ካየነው በፕሬሲንጉ ካየነው በጣም ጥሩ ፕሬስ የሚያደርግ ነው ፈጣን ስለሆነ። ነገር ግን እነ ጆ ፔድሮ ታክቲካል ፕሬስ የሚያደርጉ ናቸው። ሊያም ዴላፕ በጣም ፈጣን የሆነ ፕሬስ እና ኳሱን ነጥቆ የሚሮጥ አይነት ተጫዋች ነው። በተለዋዋጭ ቦታም በዘመናዊ እግር ኳስ ውስጥ እንግዲህ አንድ ቦታን ብቻ የምትጫወትበት አይሆንም። ስለዚህ ተለዋዋጭ ነው ወይ ካላችሁኝ ይሄ ፒውር አጥቂ ነው። በሌላ ቦታ መጫወት አይችልም። ጆ ፔድሮ ባሰ ቁጥር መጫወት የሚችል ነው። እንግዲህ ከዛ ውጭ ሊያም ዴላፕ ደግሞ በመስመሮች መውጣት የሚችል ነው። በአጠቃላይ ሜጋ የተለየ ፈጣን የሆነ በአጨራረሱ ረገድ ጥሩ ፐርፎርማንስ ያለው ነው። ነገር ግን እንግሊዝ ፕሪሚየር ሊግን መላመድ ጊዜ የሚፈልግ ተጫዋች ይሆናል። ስለዚህ ለዛም ነው በጥር የሚመጣ ከሆነ ለሚቀጥሉት ጊዜያቶች በቸልሲ ቤት ጥሩ ልምምድን የሚያደርግ ይሆናል። ጥሩ ውጤታማም ይሆናል ብዬ የማስበው ነው የሚሆነው። እንግዲህ
ቸልሲ ከሱ የታርጌት ማንን እንዲሁም የብቸኛ አጥቂ ሆኖ መጫወት የሚችል ለስብስቡ የተለየ አጥቂ መስመርን የሚያመጣ ነው። ቸልሲ ይህንን ተጫዋች ራሱ ከውድድር ዓመቱ መጀመሪያ በዚህ ዓመት ራሱ ቢያመጡት ኑሮ የተለየ ነው። ነገር ግን ቸልሲ ተጫዋቹን ለእድገቱ ያግዟል በማለት በሊያም ሮዘነሪ ስር የሚቀጥለውን ዓመት እንዲሰራ አድርጎታል። አምና እንግዲህ በሊያም ሮዘነሪ ስር ነው 14 ጎሎችን ማስቆጠር የቻለው። በጣም የተለየ ክህሎት ያለው አጥቂ ነው። በተለይ ቶተንሃም በጣም በጥብቅ ይፈልገው ነበር። ቸልሲ በመጨረሻ የራሳቸው አድርገውታል። ቸልሲ እንግዲህ ሁለቱን ተጫዋቾች በማለት ማማዱ ሳርም ኢማኑኤል ሜጋንም ከሌላ ክለቦች አመጣው በስትራስቡርግ ምርጥ ብቃታቸውን ሲያዩ ወደ ዋናው ቡድን ያመጧቸው ናቸው። እንግዲህ በቸልሲ ቤት ምን አይነት ብቃትን ያሳያሉ በሚቀጥሉት ጊዜያቶች የምናይ ነው የሚሆነው። ኢማኑኤል ሜጋን እንዴት አያችሁት? ወደ አድማጮቻችን የእናንተን ኮሜንት የምጠብቅ ነው የሚሆነው። ዝውውሩን ከ10 ስንት ትሰጡታላችሁ? በኔ እይታ የዘንድሮ ውድድር ዓመትን ከተላመደ በኋላ በሚቀጥሉት ዓመታቶች የእንግሊዝ ፕሪሚየር ሊግን በሚገባ ልምድ ያላቸው ዴላፕና ጃኦ ፔድሮ አሉ። ከነሱ ግን የተለየ በጨዋታዎች ውስጥ ተቀይሮ የገባ 20 ደቂቃዎችና 30 ደቂቃዎችን ቸልሲ ባየር ላይ ኳሶችን በሚፈልግ ጊዜ የጄምስ ክሮሶች እንዲሁም የኮኮሬላ ክሮሶች ሊያገኙት የሚችሉ ሳጥን ውስጥ አይምሬ የሆነ ተጫዋች ነው። ለቸልሲ በተለይ ደግሞ ለነ ጃኦ ፔድሮ ለፓልመርና ለስቴፋዮ ስፔሶችን መክፈት የሚችል ነው የሚሆኑት። በጣም የተለየ አጥቂ ነው። አድማጮቻችን እንግዲህ እንዴት ታዩታላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።